ቤሌ የምታፈቅር ሰው አለ? ወርወር ሲል አይኔ ካይኑ ከአንድም ሁለት ሶስቴ ሰረቅ አድርጎ ሲያየህ ድንገት ልጁን በማየቴ ሳልወድ አስገድዶኝ መንገድሽን ስተሻዩሽ። የምን መንገድ? ስሜ እኔ ልጅ እዚህ ቤት ውስጥ ያስተውላሉ ብዬ ከምላቸው ሰዎች መካከል እናም ያለ ቦታሽ ሳይሽ ደስ አላለኝ። እንደዚህ እኮ ቀድሞ ስህተታችን የሚነግረን ሰው ቢኖር ምናልባት ተደጋጋሚ ስህተት አንሰራም ነበረ። እባካችሁ ማርያን እኔ ልቅጣት እስቲ። እሺ ተፈቅዶልሃል። እሺ እስቲ ዘፈን ጋብዥን እስቲ። ተስቤ ወደሱ እንደ በሄድኩበት እኔ ማውራት ነው ስለሱ። ሰረቅ ሰረቅ አይኔ ካይኑ ሰረቅ ሰረቅ አርጎታል። ሰረቅ ሰረቅ አውቀበት። በሉ በቃ ቀጥል እስቲ። ቤሌንን አሁን እኔ እንድቀጣት ፍቀዱልኝ። ቤሌ የምታፈቅር ሰው አለ? ቤሌን ያቺ ልጅ ከአንቺ ጋር ፉክክር ውስጥ መግባቷን ካወቅሽ አንቺ ራስሽን መቀየር አለብሽ። በምን መልኩ? በሁሉም፣ በአለባበስም ሆነ በንግግር። ሰላም ተወዳጆች፣ የድር ድራማ ቤተሰብ እንኳን ደህና መጣችሁ። በዛሬው ክፍል የቤለንና የማሪያ ፉክክር አሁንም እንደቀጠለ ነው። በተለይ ደግሞ ፉክክሯ ከራሷ ጋር የሆነችዋ ቤለን ከማንም ጋር መፎካከር የማትወደዋ ዛሬ ግን ፊት ለፊት የመጣችውን ማሪያን ምን ልትላት እንዳሰበች ባይታወቅም አምነንን ታፈቅሪዋለሽ የሚል ጥያቄ ቀርቦላታል። ይሄ በጨዋታ መካከል የተፈጠረ ጥያቄ ነው። ምክንያቱም ደግሞ ይህንን ጨዋታ ግዴታ እውነቱን መናገር አለባትና አምነን አይኗን ሲመለከት ነበር። ይሄ የሆነው ማሪያ ሆን ብላ ያደረገችው ትመስላለች። ምክንያቱም ማሪያ በዘፈኖቿ መካከል ላይ አምነንና ቤለን ተሰራርቀው ሲተያዩ አይታ ነበር። ዘፈኑን ቀስ እያለች በዝግታ ማውረድ ጀመረች። ይህን ያየቻቸው አንዴ እሷን ቀስ ብላ ስትመለከታቸው የሁለቱ አይኖች እየተሰራረቁ ይመለከቱ ነበር። እንግዲህ በዚህ መካከል ላይ እናት ሴማ በአሁኑ ሰዓት እንግዲህ ቤለንን ከነዚህ ጥሩ ሰዎች ከምላቸው መካከል አንቺ አንዷ ነሽ፣ ዛሬ መንገድ ስተሻል በማለት ክፍሏ ድረስ ጠርተው ሲያወሯት ነበር ማለት ነው። ቤለን እንግዲህ ይሄንን ያደረገችው ከሜርሲ ጋር አንድ ላይ ቁጭ ብላ አንዳንድ ነገሮችን ስታወራ ስላዩት ነው። ይሄ ነገር ደግሞ እሳቸው አይወዱትም። አንዳንዴ ጥፋታችንን ፊት ለፊት ቢነግሩን በተሎ ሁላችን በተመለስን ነበር እያለች ቤለን እንግዲህ እሳቸውን መልሳ ስትወቅሳቸው ነበረ። ምክንያቱም ደግሞ እነዚህ መጥፎ ናቸው የምንላቸው ሰዎች መንገድ ብንሰጣቸው ይስተካከላሉ በማለት የምታመን ሆና አግኝተዋታል። እናት ሴማም እንግዲህ ይሄንን ስላዩ በጣም ቅር ብሏቸዋል። ከእሷ ጋር ዳግመኛ እንዲያዩት አልፈለጉም ማለት ነው። እናት ዛህራ አንድ የጠፋችባቸው ልጅ አለች። እሷም ልጅ ከ20 እና ከ23 ዓመት በላይ ይሆናታል ብለው ነው የሚሉት። ስለዚህ ቤለን እንግዲህ እናቷን ለዘመናት ስትፈልግ የነበረችዋ ቤለን እናቷ ካጠገቧ እንዳለች ብታቅ ምን ይሰማት ይሆን? ምክንያቱም ደግሞ ቤለን የዛህራ ልጅ ናት ማለት ነው። የወይዘሮ ሰምሃል ሞት ተከትሎ እንግዲህ ብዙ ነገሮችን እየመጣ ያለው ከዚህ ቤት ውስጥ ላይ አሁን ደግሞ ባሮክ ቤቱን ተቀላቅሏል። ባሮክ እንግዲህ በጨዋታዎቹም እንዲሁም ፈታ በማድረግ ሰዎችን በቀል ጭምር እዚህ ቤት እንደገባ ሁላችንም የምናውቀው ቢሆንም ግን ደግሞ ባሮክ በአሁኑ ሰዓት ላይ አምነን ብቻ ነው መበቀል የሚፈልገው። ስለዚህ አምነን የሚወደውን አምነን የሚነካውን ነገር ሁሉ ማድረግ እንዲሁም መቀማት ነው የሚፈልገውና በዚህ መካከል ውስጥ ያሉትን ነገሮች ለማበላሸት ሆን ብሎ
አቤልና ቃየል ነን ከዚህ በኋላ በማለት በጣም ብዙ ነገሮችን ሲናገርበት እያየን ነው። ባሮክ እንግዲህ ይህንን ነገር በድሎኛል የሚለው ወንድሙን እሱ አልበደለውም። አምነን በቅንጦትና በቅምጥል ቢያድግም በምቾት ቢኖርም ግን ደግሞ ወንድም ቢኖረው እህት ቢኖረው እሱም ደስተኛ እንደሚሆን እርግጠኛ ነን። ግን በዚህ ሰዓት ላይ የእናቱ የሰምሃል ችግር እንጂ እንዲሁም ደግሞ የወንድሙ ችግር እንዳልሆነ ባሮክ እንግዲህ ሊረዳው ይገባ ነበረ። በዚህ ሰዓት እንግዲህ ሊረዳው አልቻለም ማለት ነው። ባሮክ በተለያየ መንገድ ሊበቀለው አምነንን እንደሚፈልግ እያየን ነው። አምነን በየዋህነቱ ወንድም አግኝቻለሁ ብሎ እንግዲህ የድርጅቱን ሙሉ ነገር እያሳየውና እያስረዳው ነበረ። ወንድሜ ወንድሜ ይባባላሉ። ግን ደግሞ ባሮክ በጣም በሚገርም ሁኔታ አይኑን በክፉኛ ሲመለከተው እያየን ነበረ። ምክንያቱም አልወደደውም። የዋህነቱን ደስ ቢለውም ግን ደግሞ የእናቱ ያደረገችበትን ግፍና ፍዳ እያንዳንዱ ነገር ይከፍለኛል አምነን እያለ ሲናገር ነበር። ፉከራውንም እንግዲህ ጀምሯል። አሁን ላይ መጀመሪያ ማድረግ ያለበት ከድርጅቱ ጋር ቀስ በቀስ መቀላቀል እና ከዛ ባሻገር ደግሞ የእሱ የሚለውን ነገር መቀማት፣ የእሱን ጩኸት ወይም የእሱን እንባ መመልከት። ቤለንን እንግዲህ በቀጣይ የቤለን እና የአምነን ጉዳይ በጣም ያሳስባል። አሁን ላይ በሁለታቸው መካከል እሰጥ አገባ ውስጥ የገቡት እሷም አልተረዳችኝም እሱም አልተረዳኝም በሚል ሰበብ ሁለታቸው ላይ እንግዲህ አስታራቂ ጠፍቷል ማለት ነው። የቤለንና የአምነን አስታራቂ ማጣት አሁን ላይ ነገሩን እያሰፋው ሄዷል። ጄሪ ብትባረርም ማሪያ መጣለች። ማሪያ ካሁን በኋላ አምነን የኔ ነው፣ አትጠጉብኝ፣ አትንኩብኝ እያለች ነበር። እስከ ዛሬ የበደሉትና እንዲሁም ደግሞ ብዙ ግፍ ያደረሱበት ይመስል አትንኩት፣ አምነን የኔ ብቻ ነው፣ እኔ መጥቼለታለሁ በማለት እንግዲህ ማሪያ ኮስተር ባለ አንደበት ስትነግራት ነበረ። ቤለን ለዚህም መልስ የሆናት ነገር ያዡ ደስ ይለኛል በማለት ነው እሷም እያለፈች ያለችው። ስለሚፈጠረው ወይም ደግሞ ስለሚሆነው ነገር ቤለን እንደዚህ ብላ ልትናገር አልፈለገችም። በአሁኑ ሰዓት እንግዲህ ከሜርሲ ጋር ቁጭ ብላ በአንድ ቦታ ላይ ብዙ ነገሮችን ሲወያዩና ሲያወሩ ነበረ። ይሄ ማለት ደግሞ ሜርሲ በተቻለ አሻቅም ጓደኛሞች እንደሆንና እያንዳንዱ ነገር የምታደርጊውን ነገር ሁሉ ንገሪኝ፣ የተፈጠረውን ንገሪኝ በማለት ቀስ ብላ ቤለን ልብ ላይ ለመግባት እየሞከረች ትገኛለች። ለዚህ ነበር እናት ሴማ የተቆጡት። ምክንያቱም ደግሞ ከሜርሲ ጋር የሚውል ሰው በጣም ባለጌና መጥፎ ሰው ይሆናል። ሰማይና ምድርም ቢጋጭ ራሱ መቼም ቢሆን የማትስተካከል ሰው ብትኖር ሜርሲ ናት በማለት እሳቸውም በዚህ ነገር ያምናሉና ሜርሲ እንግዲህ ቤለንን ስትናገራት የነበረው ነገር ራስሽን ባለባበስ በሁሉ ነገር በንጽህና አጠባበቅ ራስሽን ቀይሪና ቅረቢው አምነንን እያለቻት ነበረ። አምነን እንግዲህ እንደዚህ አይነት ነገሮችን የሚከተል ሰው አይደለም ብላ ስትል ነበር ማለት ነው። ምክንያቱም ቤለን እስከ ማንነቷ እስከ ሁሉ ነገሯ ነው አምነን እየወደዳትና እያፈቀራት የነበረ። ከእሷ በተለየ መልኩ ፀጉራቸውን እንዲሁም በጣም አጭር ቀሚሶች፣ የተለያዩ በጣም የሚያማምሩ ውድ ሽቶች፣ ውድ ነገሮችን ተቀብተው ባጠገቡ ያለፉ ሴቶችን ያልተመለከተው የነበረው አምነን እንግዲህ ምንም ነገር ሳትቀባ፣ ምንም ነገር ሳትኳኳል፣ ሳትስተካከል እንዲሁ በስራ ልብሷ ብቻ ያፈቀራትና የወደዳት አምነን ይህንን እችን የመሰለችዋን ቤለንን ነው የሚፈልጋትና የነበረ። እሷም ደግሞ ይሄን ነገር ተረድታለች። ባለባበስ የሚያምን አይመስልም አምነን በማለት ቤለን እንግዲህ ለሜርሲ ስትመልስላት ነበረ። ባሮክ እንግዲህ በዚህ ሰዓት ላይ አምነንን እየተፈታተነው የሚገኘው ነገር ቢኖር ባሮክ ነው። ባሮክ እንግዲህ የሚፈታተነው ያለ በተለያየ መልኩ ነው። በተለይ ደግሞ በቤለን በኩል እየተከታተላት ይገኛል እና ቤለን እንግዲህ ከአምነን አምሽታ በመምጣቷ ምክንያት በጣም ግራ ተጋብቶ እየተጨናነቀ በነበረበት ሰዓት ላይ በዛ ሰዓት እንግዲህ በምትመጣ ሰዓት ቤለን እንደምን እንደዚህ ሰዓት ድረስ ታመሻለሽ? ለምንድን ነው ያመሸሽው? በማለት አምነን እየጠየቃት ነበር ቤለንን እና ቤለን እንግዲህ መልሷ የነበረ ከዚህ በኋላ አንተን ማስፈቀድም ሆነ ወይም ደግሞ የት እንዳመሸው መናገር ግዴታ የለብኝም። ስለዚህ የትም ባመሽ አንተ አይመለከትህም አይነት ነገር ነበር መልሷ። ምክንያቱ ደግሞ ሁለታቸው ተጣልተዋል። ስለዚህ የጸባቸው መንስኤ ደግሞ ለምን አልነገርሽኝም ከደረጃ መውደቅሽን በሚል ሰበብ ነው። ሌሎች እንዳይዋሹኝ ከሌሎች ከሶስተኛ ወገን እንደምሰማው ሁሉ ያንቺንም መውደቅና እንደዚህ አይነት ስቃይ ሲበዛብሽ ለምን አልነገርሽኝም በሚል ሰበብ ነው። በትንሽ ነገር ነበር የአምነንና የቤለን ጸብ አሁን አክርረውት እንግዲህ ወደ ትልቅ ደረጃ ያደረሱት ይመስላሉ። የሁለቱ ጸብ
ነገሩን እያካረረ የመጣ ቢሆንም አሁን ቤለን እንግዲህ ከአምነን ጋር ያላትን ነገር ቁርጥ አድርጋ እየነገረችው ትገኛለች ማለት ነው። ከዚህ በኋላ አምነን የሌሎች ሰዎች መጠቀሚያ እንዲሁም ደግሞ ሲፈልግ እሱ ከሌሎቹ ጋር እየሄደ ባስፈለግኩት ሰዓት ወደ እኔ የሚመጣ አይነት ምክንያቱም ከዚህ ቀደም ከጄሪ ጋር በነበረው የትዳር ግንኙነት እሷንም አልፈልጋትም አልወዳትም ነበር ብሎ እየኖረ እንደነበረ እናስመስሎ በድጋሚም ደግሞ አሁንም ማርያ ደግሞ ሚስትህ ናት ስትለው ሚስቴ አይደለችም እኔ ምንም አይደለችም አብሮ አደጌ ጓደኛዬ ናት እንጂ በማለት ቤለን እንግዲህ በጣም ቀንታለች። በጣም ነው የቀናቸው። ይሄ ቅናቷ ደግሞ በጣም በፊቷ ላይ ያስታውቃል። ይሄ ነበረ እንድትቆርጥ ያደረጋት በተለይ በጄሪ ላይ ያለ ትዳራቸው ላይ መካከል ላይ ያለ እነዚህ ነገሮች ሲፈጠሩ ስለነበሩ ስላየች አሁንም ደግሞ ማርያ እንግዲህ ጄሪ በሄደች ማግስት ማርያ ቤቱን ተቆጣጥረዋለች። እያንዳንዱ ነገር ሁሉንም ነገር እያስተካከለች ትገኛለች ማለት ነው። ጄሪ እንግዲህ ባትኖርም ማርያ በህይወቱ ላይ ገብታለች በማለት ቤለን ታስባለች። ለዛ ነበረ አምነን የምትከፈታትረው ማለት ነው። አምነን ሊቀጣ ይገባል። በነገራችን ላይ አምነን ጥሩ ነገር አድርገዋለች ቤለን አሁን ላይ ራሱን እንዲያይ ጥፋቱን እንዲያስተካክል እንዲሁም ደግሞ አንዳንድ ነገሮችን በፍቅር ህይወቱ ላይ ሊያይበት የሚገባ ብዙ ነገሮች ስላሉ ያንን ያያል ብዬ አስባለሁ። ለዛ ነው አሁን የቤለን ከአምነን ጋር አንድ አለመሆናቸው ብዙ ነገሮችን በሱ ህይወት ላይ ለውጥ ያመጣል። መርሳት ቢቻል ነገር ብዙ ነገር መርሳት ይቻል ነበር፣ ግን ደግሞ መርሳት አይቻልም። ይሄ እውነተኛ ፍቅር ስለሆነ ማለት ነው። ሞርዚና እንግዲህ የሰምሃል እህት ናት። በአሁኑ ሰዓት ሞርዚና ያመጣችውን ባሮክን በጣም በሚገርም ሁኔታ ልጄ ነው ብላቸዋለች። ልጄ ነው ግን ደግሞ ደብቄ ያሳደግኩት ነው ለማንም ሰው ሳላሳይ በማለት አሁን ቤተሰቡን እንዲቀላቀል አድርገዋለች። ሞርዚና ያመጣው ልጅ ባሮክ ትክክለኛ የአምነን ወንድም ነው ማለት ነው። እናቱ እንግዲህ ሰምሃል ትባላለች። ሰምሃል የሞርዚና እህት ስትሆን በጣም በሚገርም ሁኔታ ሰምሃል እንግዲህ ገንዘብ ከመውደዷ የተነሳ ይመስላል ከዚህ ቀደም ባሮክን ከሌላ ሰው ነው የወለደችው። ይሄንን ልጅ የወለደችው ልጅ ደብቃ ለዘመናት እንግዲህ በጣም በሚገርም ሁኔታ ስታሳድገው የኖረች ወይም ደግሞ በግፍ ብዙ ግፎች የደረሱበት ባሮክ ዛሬ እንግዲህ ወንድሙን ስለሚያውቅ ብቻ አምነን የሚባል ወንድም እንዳለው እና ወይዘሮ ሰምሃልም እናቱ እንደሆነች ካወቀ በኋላ ሁሉንም ነገር የዚህ ቤት ባለቤት የሆነውን ሙሉ በሙሉ ቤቱን፣ ድርጅቱን፣ ንብረቱን ሁሉ እወስዳለሁ በማለት እየዛተን የሚገኘው ባሮክ በጣም ከባድ ነገሮችን ለማምጣት በአምነን ላይ እየዛተበት ይገኛል። የአቤልና የቃይል መንገድ ተጀምሯል ብሏል። ግን ደግሞ ቤለንን እንግዲህ ጓደኛ እንድትሆነውና ሚስጥረኛዋ እንድትሆነው እየጠየቃት ይገኝ ነበረ። ግን ሚስጥረኛ ብሎ ሲላት እጅጉን በጣም ተናዳ ተበሳጭታ ክፉ ቃላቶችን ስትናገረው ነበር። በቃ እሺ እሄዳለሁ ብሎ ብድግ ሲል በቃ ይቅርታ በማለት መለሰችው። ምክንያቱም ሚስጥረኛሞች መሆን እንችላለን፣ ግን ደግሞ በተደጋጋሚ በዚህ ቃል ተጎድቻለሁኝ በማለት ቤለን ነገሩን ስታስረዳው ነበረ ለባሮክ። እንግዲህ ባሮክ ቤቱን ከተቀላቀለ ጊዜ ጀምሮ የሚያስባቸው ነገሮች ተንኮል ቢሆኑም ግን ደግሞ አስመስሎ መኖርን ችሎበታልና በፈገግታ ቤቱን እየሸመገለው ይገኛል። ከዚህ ፈገግታ ጀርባ ውስጡ ላይ ያለው በጣም በቀልና መጥፎ ቂሞችን ይዞ እያደገበት የመጣውን የሄደበትን መንገድ ሁሉ እያስታወሰ ወንድሙን አምነንን እንዲበቀለው ያስባል ማለት ነው። ወንድሙ አምነን እንግዲህ ምንም የሚያውቀው ነገር የለም። መልካም ሰው ነው ሲበዛ። በራሱ መንገድና በራሱ ስሜት ነው የሚሄደው። ወንድም እንዳለው አያውቅም። ወይዘሮ ሰምሃልም እንግዲህ ዛሬ ነገ ነግረዋለሁ እያለች ሳትነግረው በፍርሃቻ እዚህ ድረስ ደርሳለች። እሷም ሞተች ማለት ነው ሳትናገር። ለዚህ ነበረ ነገሩ እየተካረረና እንዲሁም በሰፊው አሁን ሞርዚና ራስ ላይ እየወደቀባት ማለት ነው። ሞርዚና እንግዲህ በዚህ ጭንቀት ውስጥ ከዚህ በፊት ታማ ነበረ። በሲፈን እና በሜርሲ መርዘዋት ስለነበር በህመም ላይ እንደቆየች ሁላችንም እናስታውሰው ነው። ከዛ ባሻገር ደግሞ እናት ሞርዚና እንግዲህ አሁን በጣም ጭንቀት የሆነባት እነዚህ ወንድማማቾች ይጋደሉ ይሆን፣ የእህቴን አደራ ወጣ ይሆን በማለት እናትየዋ ያላደረገችውን ነገር እህትየዋ ልታደርግ እንግዲህ ወስናለች። የኔ ልጅ ነው ብላ እዚህ ቤት አስገብተዋለች። ድርጅቱንም ታሰጭኛለሽ፣ ታቀላቀኛለሽ፣ ድርሻዬን ታሰጭኛለሽ እያላት ይገኛል ማለት ነው። እናት ሞርዚና በጣም ከባድ ጭንቀት ውስጥ ሆና ከእናት ዛህራ ጋር አንቺ ጋር ሆኜ ብደበቅ ይሻለኛል በማለት ወደ እናት ዛህራ ኩሽና ሄዳ እንግዲህ የልባቸውን ሲያወሩም እንደነበረ አይተናል። ምን ነው ከሞልቶ ከተረፈው ቤት
እዚህ ኩሽና ውስጥ መጣሽ ስትላትም ሌሎችን ነገሮች ምረሳበት እዚህ ውስጥ ከሆንኩ ብዬ ነው ብላ ሞርዚና እንግዲህ ስትሸማቀቅ አይተናታል ማለት ነው። እናት ሴማ አሁን ላይ ቤለንን እየመከረቻት ያለው ምክር በጣም ጥሩ ነው። ምክንያቱም ደግሞ ልትመለስ የማትችል ምንም የወንድሜ ልጅ ነው ብላ ለምታስብለት አምነን የምትለውን አምነን በፍጹም ይሄን ያክል ክብር የላትም ማለት ነው። እና ስለዚህ ሜርሲ ጋር መሆኗን አልወደዱትም። ትክክል ናቸው እናት ሴማ። ግን ደግሞ ሜርሲ በጣም በሚገርም ሁኔታ ከባሮክ ጋር እንግዲህ ለመግባባት እየሞከረች የሄደችበትን መንገድ አይተናል። በጣም በብዙ መንገድ በሰፊ እሱን ልትመለከተው ትፈልጋለች። ይሄንን ደግሞ ያደረገችበት ምክንያት ደግሞ እዚህ ቤት ውስጥ ያለውንና የሚካሄደውን ነገር ሁሉ እያንዳንዱ ሪፖርት ስታደርግለት፣ ስለማንነታቸው ገለጻ ስታደርግለት፣ አቀባበሉን እያንዳንዱ ነገር ስትነግረው አይተናል። በጣም በሚገርም ሁኔታ ነገም ደግሞ ሌሎች ነገሮችን ደግሞ አስረዳሃለሁ ስለ ቤቱ ሌሎች ጸባዮች እያለች እያንዳንዳቸው ማንነታቸውን ስታስረዳው እንዲሁም ስታስተዋውቀው ነበር። በሚገርም ሁኔታ የወሬ ሱስ እንዳለባት እሱም ሳይታዘብ አልቀረም። እሱም እውቀቱን ስለሚፈልገው ከዛ ቤት ውስጥ ላይ አሸናፊ ሆኖ መውጣት ስለሚፈልግ ለዛ ነበር። የእናት ሴማ እንግዲህ ድርጅታቸው በአሁኑ ሰዓት በሁለት ጎረምሶች እና በጣም ጥሩ በሆኑ ወጣቶች እየተመራ መሆኑ በጣም ደስ ብሏቸው አይተናል ማለት ነው። ግን ደግሞ ከኋላው ከጀርባው ሰንቆ ያስቀመጠውን መጥፎ የባሮክን ሀሳብ ማን ይቀይረዋል ብላችሁ ታስባላችሁ? ቤለን እንግዲህ በአሁኑ ሰዓት ቂምና በቀል ምንም አያደርግም። ቂምና በቀል እነዛም ሰዎች ሳያውቁት ይሆናል ያደረጉት በማለት የምታምን ስለሆነች ይህንን ነገር ድንገት ባሮክ በቤለን የተነሳ ነገሮችን ከአምነን ጋር የነበረውን የአቤልና የቃየል ህይወትን እንመራለን በማለት እንግዲህ ቃየል እሱ ሆኖ አቤልን ሊገል ማለት ነው። ልክ እንደዛ ነው እሱ የሚፈላጎቱና ይህንን ነገር ታስቀይረዋለች ብዬ አምናለሁ ማለት ነው። ከቤለን ጋር እንግዲህ ብዙ ነገሮችን ማሳለፍ ይፈልጋል። ቤለን በሄደችበት ከኋላዋ እሱ አይጠፋም። ይሄ ነገር ደግሞ አምነን በጊዜ ሂደት ደግሞ የሚያበሳጨው ጉዳይ ይሆናል ማለት ነው። አምነን እንዴት አይነት ነገሮችን እንደዚህ አይነት ነገር እንዴት ሊወጣ ይችላል? ድርጅቱን ቢከስር ድርጅቱን ያከሰረውን ሰው በመግደል አስወግዶታል። አንዲት ሴት ቀርታለች። እሷንም ሴት ደግሞ በድርድር ሊፈታ ታስቧል። አሁን ግን ቤለን ደግሞ የሚያፈቅራትን ሰው አንድ ሰው ሌላ ሰው ከነካበት ምን ሊያደርግ ይችላል? እስኪ እናንተ ገምቱ። ውድና የተከበራችሁ እንግዲህ በቀጣይ ክፍል ደግሞ እስከምንገናኝ ሰናይ ቆይታ